Hello, this is Microphone Media. Please like, subscribe, and share. Thank you. ይፈታ የተሰደደ ይመለስ ያኮረፈ ይታረቅ የተባረረ ከመከላከያም ከዩኒቨርሲቲም ይመለስ የተከፋፈለ በኦርቶዶክሱም በእስላሙም ይደመር አቧራ ይራገፍ ጸጋ ይገለጥ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ቶርች ያለውን እንግዲህ ቶርቸር ለማለት ነው። ቶርች ሲባል ማፈንዳት ማለት ነው። ቶርቸር ግን ለብቻ መግረፍና ማሰቃየት ነው። ስለዚህ ያው እንግሊዝኛውን እየተረዳችሁት የሰባተኛ ክፍል ምሁሩ ይሄ የመነሳት ዘመን ልክ አውሮፕላን ስትሳፈሩ ያለው አይነት ስሜት ነው። ልክ ስትቀመጡ አብራሪው ቀበቷችሁን አጥብቁ ልንነሳ ነው ይላችኋል። ብዙ ማስጠንቀቂያ፣ ብዙ ገለጻ፣ ብዙ ማስተማሮች አሉ። ከዚያ ስንነሳ መሬት ላይ ስለሆን መንገጫገጮች አሉ፣ ድምጾች ይሰማሉ። ሲያኮበክ ብቻ ሳይሆን ሲነሳም ከፍተኛ ድምጽ ያወጣል። ከፍታውን ከያዘ በኋላ ቀበቷችሁን ፍቱ፣ ሪላክስ አድርጉ ይባላል። የመጀመሪያው የመነሳት ምዕራፍ አብቅቶ አሁን በዚህ ጉባኤ የሚጸድቀው ሁለተኛው ምዕራፍ የማንሰራራት ዘመን ነው። የማንሰራራት ዘመን የቁልቁለት ጉዞ፣ የጎንዮሽ ጉዞ የሚያበቃበት ማለት ነው። የታሰረ ተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ግን ለደህንነቴ ስጋት አለብኝ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን ጨርቄን ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ። አሁን ግን ይሄን እንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አቴታይ ማድረግ አንችልም። ይሄን ማሰብ ተገቢ ይመስለኛል። ወታደሩ ሁሉን አቴታይ ማድረግ አንችልም የሚለውም በምን ትረዱለታላችሁ መሰላችሁ? ሁሉም አት ዘ ሴም ታይም በሚለው ተረዱለት። እንደነገርኳችሁ የላንጉጅ በሬር አለ። አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ አሁን ደግሞ ስለ ሸኔ የሚለውንና ስለ ወያኔና ስለ ሸኔ ነው የሚለው። እሱን ደግሞ እናዳምጠው እስቲ። ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን እንደው ፐርፌክትም ባልን ስለ ኦሮሞና ኦሮሚያ ብለህ የምትሞትበት ጊዜ አይደለም። አሁን ትናንት ቀረሱ። አሁን ልንከራከር እንችላለን። መንገድ በዚህ ይሰራ፣ ውሃ በዚህ ይሰራ፣ እዚህ ጋር እንትና ሊቀመንበር ይሁን ምናምን ልንከራከር ልንገዳደቅና አያስፈልግም። ግን ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ። ሸኔን ናቅ አታድርጉ። ሸኔ የብዙ ኃይሎች ስብስብ ነው። የብዙ ጠላቶቻችን ስብስብ ነው። ወለጋ ያለው ፈረስ ነው፣ የሚጋልበው ግን ብዙ ነው። የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል። ሸኔ አሁን ደግሞ ስለ ቴዲ አፍሮን ነው። ቴዲ አፍሮን እንደ ጥላሁን ገሰሰና እንደ አሊ ብርሃን እያለ ነው። እስቲ እናዳምጠው። በጣም የሚገርም ነገር ነው። አብይ አህመድ መቼም ከመዋሸት ወደ ማበድ እየተሸጋገረ ያለበት ይመስላል። ሙንተን ማህበራዊ ጉዳዮች ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ብራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም፣ እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረ ነገር ማድረግ ብትችሉ እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ለምሳሌ ጥላሁን ስለቀጠሮ አሁን ደግሞ ገንዘብ አናሸሽም እያለን ነው አብይ አህመድ። አልገድልሽም ወይ አልበላሽም ምን አመጣው ነው።
ማታሸሽ ከሆነ ለምንድን ነው ይሄንን የምትነግረን ማለታቸው አይቀርም። እስቲ እናዳምጠው። ዳሴ እየሰራ ኮሪደር መስራት ከየት ይመጣል? ቀላል ነገር እኮ አይደለም። እናንተ እንደምታስቡት ከእንትና መጥቶ አይደለም፣ ብሩ የኛ ነው። እንደ መንግስት ገንዘብ ስለማናሸሽ ነው ልማት የምንሰራው። ይሄን በደንብ ማስመር ያስፈልጋል። ይሄ እንደተጠበቀው ነው፣ ግን በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውልን ብዙ ሰው አለ። እሱን ለማጥራት ስራ እየሰራን ነው። በቅርቡም ውይይት እንደ ፓርቲ ነበረን። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው፣ አደገኛ ነገር ነው። ለሱ እንሰራለን፣ እናንተ ማግዙ። ዳሴ የሚገርም ነው። አሁን የኔ ጊዜ ነው እያለን ነው አብይ አህመድ። እስቲ ምን እንደሚል አዳምጡት። ሁሉም ነገር የሚናገረው እኮ ወደ እብደት የሚወስድ ነው እውነት ለመናገር። እስቲ እናዳምጠው። አባጥኖ ነገን ሲወስድ ነው ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር። የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። አሁን ደግሞ ወደ ግለሰቦች ወርደዋል። አብይ አህመድ ስለ ጃዋር መሐመድ ሊያወራን ነው። ስለ ጃዋር መሐመድስ ምንድን ነው የሚለው? ስለ ፌስቡክስ ምን እያለ ነው? እስቲ አብረን እናዳምጠው አድማጮች። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝ። አሁን ደግሞ አብይ አህመድ ስለ 100 ሚሊዮን % እርግጠኛ ነኝ ብሎ የተናገረውን እናድምጠው አድማጮች። በጣም ይገርም ነገሮች ነው መቼም። አብይ አህመድ ብለው ከሰሙት የማይናገረው ነገር የለም። እስቲ እናዳምጠው። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል፣ ዝም ይልኩ ነው፣ አይችልም፣ አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። አያዋጣም። ለማያዋጣ ነገር ጊዜ ማባከን አያስፈልግም። የማያዋጣ መሆኑን በምን ታውቃላችሁ? ለምሳሌ ኦሮሚያም አማራም ትግራይም ሄዱ፣ ሁሉም ጋር በዚህ መንፈስ ውስጥ ያለ ፎርስ ሲባላ ታዩታላችሁ። ለህዝብ ከሆነ ምን አባላው? የሸዋ ሸኔና የወለጋ ሸኔ ለህዝብ ከሆነ ለኦሮሞ ህዝብ ከሆነ ምን አባላው? ይሄን ብላችሁ አዳምጡት። እያለቀች ነች አድማጮቼ፣ እናዳምጠው። ወጋል የአማራ ሸኔ ይዋጋል እርስ በርሱ። ለምን? ሴንተሩ ኢትዮጵያና ህዝቦቿ አይደሉም። እዚህም ሲሆን ስልጣን ነው፣ እዛም ሲሆን ስልጣን ነው። ጫካም ገብቶ ስልጣን ነው የሚለው። ለስልጣን አይደለም የምትዋጋው። አሁን ደግሞ ወደ አጼ ምኒልክ ሂደዋል አድማጮቼ። ይሄ ሰው የማይናገረው ነገር የለም። ስለ አጼ ምኒልክ ደግሞ ምን ሊለን ነው? እስቲ እናዳምጠው። ምኒልክ ይባላል። በታሪክ እንደምታውቁት አጼ ምኒልክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉስ 7 ዓመት ሙሉ ሞተው እንዴት ተደበቀ? መርዝዋን ስሟት። አሁን የምንወዳቸው ብሎ ግን የሚናገረውን አዳምጡት። ስለ አረጋ ከበደና ስለ እሳቸው ማን እንደሚበልጥ ብሎ እንደሚናገር ያለው አዳምጡት አድማጮች። ተናገር። እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያኔ አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴዎድሮስም አጼ ምኒልክም ያረጋን ያክል የህዝብ ቁጥር ያለው አማራ መርጠው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል።
ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና ዕውቀትና ሀብት ምንም ነገር ማንሰራ ከሆነ አሁን ምኒልክ እንግዲህ አድማጮች አድምጡት። ይሄ ሰውዬ እብደት ነው ታዲያ ወይስ ይሄ እውነት ለመናገር እኔ ወደ እብደት ይመስለኛል። ምክንያቱም አሁን የሚናገረው ያለው የኢትዮጵያ ህዝብ ቁጥር የነበረና ያሁን የነበረ እሳቸው የሰሩትን አይደለም የሚያወዳድረው ያለው። ብቻ እስቲ ራሳችሁ ያው ጃጅ ያረጋችሁ በደንብ አድምጡት። የሚናገራት መርዝ ነች። ለመከፋፈል የሚጠቀምባቸው ሁሉ በቅቤ ወይ ደግሞ በማር ለውሶ ነው የሚናገረው። እስቲ እንቀጥል። ሌላ ደግሞ አሁን ደግሞ ምን ሊለን ነው? እስቲ ወደሱ እናልፋለን። ይባላል አብይ አህመድ አሁን ደግሞ ከዚህ የባሰ ራብ ይኖራል እያለን ነው። ጦርነቱ በመካከለኛው ምስራቅ ያለው ጦርነት ረሃብ ያመጣብናል እያለ ነው። እስቲ እናዳምጠው። ምክንያቱም ለህዝቡ አስቦ ሳይሆን ያሰበው ነገር ቢኖር ነው። ሁለት አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። አሁን ደግሞ በታላላቃችሁ ተነሱ የሚል ነው። ወላጆቻችሁ ተነሱ፣ የራሳቸው ጊዜ አባክነዋል እያለን ነው። አድማጮቼ ምን ለማለት ፈልጎ ነው? የሰውዬ መቼም የማይናገረው ነገር የለም። እስቲ እናዳምጠው። ምረጡ እንግዲህ ደህንነት፣ የሰፈር ጠበቃነት፣ ቆሻሻ ይቅርብን የሚል ትውልድ መሆን ትፈልጋላችሁ ወይስ ሰፈሬ መንደሬ እያላችሁ በእርዳታ ስንዴ መኖር ትፈልጋላችሁ? ጥያቄው ምርጫው የእናንተ ነው። የመደመር ትውልድ በጊዜ ብቻ አይሆንም። እነዚህም ባህሪያት በመላበስ ነው የሚሆነው። ለእናንተ ያለው መልእክት በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። አሁን ደግሞ በሳምንት አንድ ጊዜ ነው ውሃ የምናገኘው ብለውኛል። ለአጭር ጊዜ ያውም አዲስ አበባ ያሉት እየደወሉ እሱ ደግሞ ምንድን ነው የሚለው ያለው በራፍ ላይ ያለውን ሳር ውሃ ማጠጣት ግዴታ ነው፣ ከደረቀ በራፍ ላይ ያለው ትቀጣለህ እያለን ነው። እሱ ነው የሚናገረው። እናዳምጠው ከፈለጋችሁ አድማጮች፣ ወደዛ እንለፍ። አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ሁለተኛ ቢስተካከል ኮንትሮባንድ ነው። ኮንትሮባንድ በነገራችን ላይ ማክሮ ሌቭል የኛን ኢኮኖሚ ብታዩት አድማጮቼ የአብይ አህመድ መቼም አድምጠህ አያልቅም። የሚናገረውን ጽን ብለን ሁሉ እያንዳንዱ ከሰማ ነው። ግን አንድ ልጨምርላችሁ እስቲ፣ እሱን አብረን እናዳምጠው። አንድ ሰው እቺ ጣቱ ታማለች፣ ሌላው ሁሉ ሰላም ነው። እጁ ሰላም ነው፣ ጣቶቹ ሰላም ናቸው፣ አእምሮ ሰላም ነው። ግን መተኛት አይችልም፣ ትረብሸዋለች። ምትናቅ አይደለችም። በመስተጋብር ውስጥ ሁሉ ሰላም ካልሆነ አንዷ ትንሽዬ ጣት ታውካ በሰላም መተኛት አይቻልም። አሁን ባለው ሳይንሳዊ ግኝት አንድ ሰው አረጀ እድሜው የሚባለው ከእግር ጥፍሩ እስከ ራስ ፀጉሩ ማለት አይደለም። በጣም ይገርማቸዋል። በምርምር የሚገኘው ውጤት አንድ ሰው ገብቶ ሲመረመር እግሩ የ25 ዓመት፣ ቁርጭምጭሚቱ 30 ዓመት፣ የሆነ አካሉ 40 ዓመት፣ የሆነ አካሉ 50 60 ዓመት ሊሆን ይችላል። አረጀ የሚባለው ሁሉ ነገራችን አይደለም። ለምሳሌ አይታችሁ ከሆነ እድሜያቸው ገፋ ያሉ ሰዎች በደንብ ይሰማሉ፣ በደንብ ያያሉ፣ በደንብ ይናገራሉ። ግን እግራቸው እምቢ ይላቸውና አሳስሮ ያስቀምጣቸዋል።
ቀድሞ ያረጀው እግራቸው ነው። ያላረጀው ፓርት ግን መሄድ አይችልም። አንዳንዶች ሁለመናቸው ብርቱ ነው፣ ጆሮአቸው ያስቸግራቸዋል። ይራመዳሉ፣ ይበላሉ፣ ይተኛሉ። አድማጮቼ መቼም ይሄንን ሆነን ለመናገር ከዚህ የበለጠ ማሰማት ማለት ጊዜያችሁ ማባከን ሆኖ ስለሚሰማኝ ለአሁኑ እዚህ ይበቃኛል። ግን የተከታተልን ለህዝባችን ማን እንደሚመራ ያለው 130 ሚሊዮን ብዙ ታሪክ ያለው ሀገር በዚህ በሰባተኛ ክፍል ሰው እየተመራ ወዴት እየሄደ እንዳለ የግንቦት 20 ማስታወሻም ነው። አድማጮቼ ትምህርት የሚባል ነገር ዩኒቨርሲቲ የሚባል ነገር ስልጣን ላይ እስካለው ድረስ አልከፍትም ብለዋል። ሰው ሁሉ ወደ ልማት ወደ ትምህርት የነበረ አሁን ወደ ጦር ግንባር ሆነዋል። ዩኒቨርሲቲዎቹ በሙሉ ኦሮሚያ ውስጥ ያሉት፣ ደቡብ ክልል ውስጥ ያሉት፣ ጋምቤላ ያሉ፣ ቤንሻንጉል ያሉ በሙሉ ተዘግተው ሁሉንም ይሄ ሚስጥር ነው መነግራቸው ያለኝ ሁሉንም ወደ ማሰልጠኛ ጣቢያ እንዲገቡ የውስጥ ትዕዛዝ ተላልፈዋል። ይሄ ከመከላከያ ያገኘ ነው። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።